ዛሬ በዝግባ አረጋውያንና ህጻናት ማሳደጊያ በጎ አድራጎት ድርጅት የተገኘ ነው። በተለይ ትውልድን በስነ ምግባር በማነጽ በኩል ልጆች እንዴት ነው ከወላጆቻቸው ጋር ያላቸው የስነ ምግባር ግንኙነት ምን ይመስላል? ወላጆች ልጆቻቸው እንዴት ነው በስነ ምግባር እያሳደጓቸው ያለ ባህሎቻችን፣ ወጋዎቻችን አጠቃላይ ደግሞ አገራቸውን የሚወዱ አድርገው ቀርጸው በማሳደግ በኩል እንዴት ነው እያስተላለፉ ያሉ የሚለውን፣ በሌላ በኩል ደግሞ መምህራን እንዴት ነው ልጆችን እየቀረጹ ያሉ የሚለውን ሁሉንም በጋራ ያዘልን በጎ አድራጎት ስለሆነ እሱን ለማየትና አረጋውያን ደግሞ በተለይ ከባህላችን ከሴታችን ከወጋችንና አገራቸውን እንዴት ጠብቀው ለዚህ እንዳደረሱ ደግሞ ለትውልዶች እንዴት ነው እያስተላለፉ ያለውን የሚለውን ነገር በትክክል የሚያሳየን ተቋም ስለሆነ በዛ ተቋም ነው የተገኘ ነው። ስናያቸው የነበሩ ነገሮችም የምንፈልጋቸውን ልጆች በስነ ምግባራቸው ተኮትኩተው እንዲያድጉ የምንፈልገውን ሁኔታ ያየንበትና አረጋውያን ደግሞ ለልጆች ማስተላለፍ የሚገባቸውን ጉዳይ እያስተላለፉ የነበሩበት ሁኔታ ነው ያለው። በአጠቃላይ ግን እንደ ክልላችን በዚህ መሰረት በተለይ አሁን ላይ ትውልድ ላይ ምንድነው መሰራት ያለበት የሚለውን በስነ ምግባር እንዳልነው በአጠቃላይ በባህሉ በእሴቱ እንዳለ ሆኖ ግን አመጋገብ ስርዓታቸውስ ምንድነው የሚመስል፣ ልጆች እንዴት ነው የምንመግባቸው፣ መቀንጨርና መቀጨጭን እንዲከላከሉ እናቶች እንዴት ነው ልጆቻቸውን ያመጋገብ ስርዓታቸው ምን ይመስላል ሚለውን ያህል ያስተዳደጋቸው ምን ይመስላል ሚለውን ያህል ደግሞ ያመጋገብ ስርዓታቸውስ ምን ይመስላል ሚለውን በደንብ ስልጠና እየሰጠን የልምድ ልውውጥ የሚያደርጉበት የአሰራር ስርዓቶች እየተዘረጉ ያሉበት በተለይ ደግሞ እነዚህ ኬጅ ላይ የሚያስተምሩ መምህራኖች የልጅ አስተዳደግና አያያዝ ምንድነው መምሰል ያለበት ሚለውን ሰፊ ስራ እንደ ተቋም እየሰራን ያለንበት ሁኔታ ነው ያለ። ነገር ግን ተቋሙ ብቻ በሚሰራው ትውልድ በስነ ምግባር ይታነጻል፣ ልጆች ከመቀንጨር ከመቀጨጭ ይታደጋሉ ተብሎ አይታሰብም። የሁሉም ማህበረሰብ ርብርብ ይጠይቃል። እኛ እንዳስተባባሪ ተቋም ይሄን ጉዳይ ባለቤት ብንሆንም ነገር ግን የብዙ ባለድርሻ አካላት በዚህ ጉዳይ አብረው ካላገዙ ካልተባበር ትውልድን መቅረጽ የአንድ ተቋም ብቻ ሊሆን አይችልም፣ የሁላችንም ነው። ምክንያቱም ትውልድ ማለት የሀገራችን መሰረቶች ናቸው። የሀገር መሰረት ደግሞ በጋራ ነው የሚሰራው። ስለዚህ ትውልድን በጋራ መስራት የሁላችንም ኃላፊነት እንዲሆን ሰፊ ስራዎችን እየሰራን የመጣንበትና ዛሬ ደግሞ በየደረጃው ሲካሄድ ቆይቶ ማጠቃለያ ፕሮግራሙን ለማድረግ በቢሮ ደረጃ እየተዘጋጀ ነው። በቢሮ በኩል እየሰራን ያለ ነው። አንደኛ ወላጆችን ስልጠና እንዲያገኙ እናደርጋለን። ካስተዳደጋቸው በተለይ ቅድም ባየነው መርጃ ማህበራት የሚኖሩት አብዛኛዎቹ የትንሽ የኢኮኖሚ ችግር ያለባቸው እናቶች ልጆች ናቸው። ይሄ ምንም ማለት አይደለም። የኢኮኖሚ ችግር በስራ የሚጠፋ ስለሆነ እሱ ችግር አይደለም። ነገር ግን እናቶች ካላቸው ሀብት ልጆቹ ሆዳቸው መሙላቱ ብቻ አይደለም፣ የተመጣጠነ ነገር እንዲያገኙ የአመጋገብ ስርዓታቸው መስተካከል እንዳለበት ስልጠና ይሰጣቸዋል። በሌላ መንገድ ደግሞ ልጆች በፍላጎታቸው እንዲያድጉ አይደለም እኛ ሆነው እንዲያድጉ የምንፈልገውን ነገር በደንብ ጋይድ ማድረግ አለብን። ልጅ ሁሉ የተወለደው ልጅ ሁሉ በሚፈልገው አይደለም ማድረግ ያለበት። ማለት እኛ አሁን ልጆቻችን ዶክተር እንድትሆን እንፈልጋለን፣ ኢንጂነር እንድትሆን እንፈልጋለን፣ መከላከያ እንድትሆን እንፈልጋለን ማለት ከመጀመሪያው እንዲሆን እየተሰራ ነው ማደግ ያለበት እንጂ እየነገር ነው የሚያድግ የለም፣ እየሰራ ነው የሚያድገውና እሱን እንዲያደርጉ ሰፊ ስራ የሚሰራበት አለ። ተቋሙን በደንብ ይደግፋቸዋል፣ ቢሮአችንን በደንብ ይደግፋቸዋል። መምህራኖችንም በተለይ እነዚህ ኬጅ ላይ የብዙዎቹ ልጆች አይምሮ የሚቀረጸው ታች ላይ ስለሆነ ኬጅ ላይ ያሉ መምህራን በስነ ምግባራቸው በአጠቃላይ ሁኔታቸው እንዲቀርጹ ደግሞ የልጆችን አያያዝና አስተዳደግን በሚመለከት ለነሱም ስልጠና እንሰጣለን። አንዳንዴ ደግሞ ከፋ ያለ ነገር ሲኖር ደግሞ የቁሳቁስም የተለያዩ ድጋፎችንም እናደርጋለን ለበጎ አድራጎቱ።